ወደ ስራዬ ከስንት ጊዜ በኋላ ስራ መጣ ታውቃለህ? ጆርናታ እምቢ ብሎ ነበር። መጣ አሁን ተደወለ። አሪፍ ነው። ለምንድን ነው በመንደር ስም የምትጠራው? ተሰማኮ ስሜ ተሰማኮ ተሰማሽ በ ተሰማ ነው ስሙ። ተሰይ ተሰማ ማለት ተሰማ እንትን ተሰማ በኦሮምኛ አጋጣሚ ታውቃለህ? ሄርድ ተሰማ ማለት አጋሜ አጋማ ማለት ተሰሚ ማለት ያው አጋማ በአማርኛ ስፈታ ነው። አጋማ ማለት የተሰማ ተሰምቷል ማለት ነው። ያው በጆሮ የሚገባ ነገር አጋማ ነው። አጋማ እንትን ማለት ድንገት ማለት ነው። ድንገት ሳይሆን ተሰማ ማለት በኦሮምኛ ተሰማ ማለት ጠጋም ተሰማ ላለ ያስቸግራል። እባክህ ዋውሳሱ ጠጋማ ማለት የተሰማ ተሰማ ትክክለኛ ፍቺው እንትን ነው። ባቢ ቆይ አትሳቅ። ትክክለኛ ፍቺው ድንገት አሁን ማለት ተሰማ ማለት ተሰማ ማለት ድንገት አሁን አይደለም እኮ። ተሰማ ነው እኮ በአማርኛ ናሱ። በኦሮምኛ ግን ተሰማ ማለት ድንገት አሁን ማለት ነው። ተሰማ ስለዚህ ተሰማ ነው ስምህ ወይስ ተሰማ? ተሰ ማለት ድንገት፣ አማ ማለት አሁን ነው። ድንገት አሁን ኦዮ ምንድነው የሚሉት ኦሮሞዎች? እኔ በዴ ነው ተሰማ ብቻ የተወሳሰበ ገና የገባው ነው። አቀቶ ዱካም ነው የሚሻለው። ዱካም ይሻላል። አዎ በመንደር ስምን ተጠራ። እዛው በመንደር። እሺ ምን ላይ ነህ? እኔ አሁን እየሄድኩ ያለው መንገድ ላይ ነው ያለሁት። ልብሴ ውስጥ ነው። እሱን አይደለም መሬት በላይ ከፀሐይ በታች እሱ ሳይሆን መጽሐፍ ቅዱስ እንደካድከው ነው። መጽሐፍ ቅዱስን ታውቁኝ እባክህ ማለት ከድኛ አስቀምጫለሁ። ይቅርብ አታነበው? ኧረ አላነብም። ምን አገባኝ? በምን እየተመራህ ነው? በጭንቅላቴ ነው የምመራው። ተው እንጂ አባቴ ተፈጥሮ የሰጠችኝ ይዤ አልጓዝም። ምን አገባኝ? ምንድን ነው አምልኮ ትፈጽማለህ? ኧረ አልፈጽምም። የራሱ ጉዳይ። የሆነ ቦታ ላይ መጣና አንዱ የራሱ ልጅ ይባል። እሺ ብለህ ዞር ስትል ወይድ በዛ ላስላስ ያደርገናል። እሺ ስትል ቤሪያ ይመጣና የሆነ ነገር ይሾግጥብሃል። መጥቶ ደግሞ ፓስተሩ ጌታ 80 ሚሊዮን ይሰጣል ያል እኔ ሳልሰራ ነው የሆነ ይመጣና የሆነ ነገር ይላል። ምን አይነት ጉድ ነው? አላህ ብር የለውም እኮ ከአንዱ ተቀብሎ ከአንዱ ነው ብሏል ሙስሊም። ስለዚህ አላህ ብር የለውም ከአንዱ ተቀብሎ ለአንዱ ነው ብሏል። ስለዚህ ፈጣሪ ገንዘብ የለውም። ስትሰራ ነው የሚባርክልህ እና ስትሰራ ይባርክልሃል። ግን ችግሩ አንተ ጋር ያለው ብር የእርሱ ነው የሚባለው። እሱንም በልምድ ነው ያልኩት። እኔ ይባርክ አይባርክ አላውቅም። ገብቷል። ስለዚህ ጭነቱ አልወረደም። መጽሐፍ ቅዱስ አትከተል፣ መጽሐፍ ቅዱስ አታነብ ነው ሃይማኖት አለኝ እያልክ ያለው? ሃይማኖት የሚባል ነገር የለኝም። እኔ ሃይማኖት አላውቅም። እኔ ከዚህ በኋላ በፊትም በፊት ብዙም 14 ሰው ነኝ። ከዚህ በፊትም 14 ዓመት ስኖር እኔ መጽሐፍ ቅዱስን ዝም ብዬ ነበር ሳነብ የነበረው እንጂ እየተመራሁበት አልነበረ።
መሀል ላይ ግን ብድግ አድርጌ ነበር አንስቼ ልመራበት እንጂ ነገር ግን አዋጣ። ስለዚህ ችግር የለብም። ከየትኛው የእምነት መጽሐፍት የሚመችን ካገኘ ትወስዳለህ ማለት ነው። ኧረ የሚመች የለም። የቱ ነው የሚመች? የቱ ይመቻል? የሚመችን ካገኘ የሚመችን ቃል የሚመችን አረፍተ ነገር ማለት ነው። አዎ እኔ ጋር ተቋረጠ መሰለኝ ዱከም ጋር ጸይሟ ኖ ይሰማል። አንተ ጋር በጣም ነው የሚሰማው። ጸይሟ እንዴት ነሽ? እሺ ባቢ እንደምን አለ? አትረጋጋም? ኖ ተሴን ሰምቼው ነው ተሰማን ስለሰማሁት ደስ ብሎኝ ነው። ምን አገባኝ እኔ ሰማ ስለዚህ ከየትኛውም የእምነት መጽሐፍ የሚመችን አረፍተ ነገር ብታገኝ ትወስዳለህ ማለት ነው። አዎ ሁለገብ ነው ማለት ነው። ለማንጀት ብላለች ቃል ኪዳን። ስለዚህ ያው እስካሁን ድረስ ሰው እየፈራው ነበር ብሎ ገብቷል። ሰው ምን ይለኛል ምናምን እያልኩ አሁንስ ያንን ነገር ወደ ጎን ትተዋለህ። ለምን ሰው ነው ለሰው ሞታ እንደሰው ስለሰው ቀድጄ ልበሳው አለች አስቴር አወቀ። ስለዚህ ያን ወደ ጎን ትተውና ለአይምሮ የሚመችን የሚያሳርፍን እንቅልፍ የሚያስተኛ ነገር ትይዛለህ። ፍራሽን ኢየሱስ ክርስቶስ ሞተልኝ ብለህ ታምናለህ? ለምን ይሞትልኛል? ምን ተመረከተ ይሞትልኝ ለኔ? የውርስ ኃጢአት ስላለብን የምን ከታ እንደምን በየነ ሞርሰው ነው ኃጢአት ሞርሰው ነው ኃጢአት ገንዘብ ነው የሚወርሰው ወይ ልብስ ነው ጃኬት ታረከው ነው። ስለዚህ ውሸት ነው። አረ ኢየሱስ ክርስቶስ የሚባል አልሞተልኝም። ኢየሱስ ክርስቶስን ሰው ነው የገደለው። ሞተ ብለህ ታምናለህ፣ ግን ለኛ አልሞተም ነው። ታዲያ ሰዎች ገለውት የለ ሰዎች አስጨንቀው አይደል ወንጨት አድርገው የገደሉት። ለአንተ ሞተ ከሆነ ራሱ በራሱ ጊዜ ነው ለኔ መሞት ያለብኝ፣ ወይ ደግሞ በሆነ ምክንያት በሚገለጽ ቃላት ለኔ ኃጢአት እንደሞተ ግልጽ ሆኖ መሞት አለበት እንጂ ሰዎች እየፈለጉት እየሸሸ አድነኝ እያለ እየጸለየ ተባከ ከሲሳት እያለ ከዛ ደግሞ ዞር አድርገው ለኃጢአት ሞተልኝ። እንደ እኔ ህፃን ነኝ እንደ እኔ ጭንቅላት የለኝም እንደ አላስብም አላይም እንደ አላነበብም እንደ አባቶ እባክህ ከዚህ ሰዓት አድነኝ ይላል። ከሰዓት እኮ ነው ከሰዓት ከሞቱ ብቻ ከሰዓት ሰዓቲቷ ጭንቅ ነች። አየህ ለኔ ኃጢአት ከሞተልኝ ኢየሱስ ለምን ከዚህ ሰዓት አድነኝ ብሎ ይጮሃል ወደ አባቱ ወደ አምላኩ። ለምን ለኃጢአቴ ሊሞትልኝ አይደል? ለኃጢአቴ ሊሰዋልኝ አይደል? ምን የሚሉት ነው? እንዴት ነው? እሺ እንዴት ልቀበለው? እስካሁን ድረስ በማጭበርበር በመደፋፈን በመሸፋፈን ሰዎች ነግራውን ልክ ነው። አዎ እንዴ ይሄ ነገር ልክ ነው ለኃጢአቴ ሞቶልኛል ብዬ እንባዬን ሳፈስ ነበር ሳለቅስ ነበር። መስቀሉ ላይ ሲሰቀሉሉ ሲያንገራቱሉ ሳለቅስ ነበር። ነገር ግን እሱን የገደሉበት ምክንያት ዮሐንስ ወንጌል ላይ እንዳለው 7:19 አካባቢ ሰዎች ለኃጢአት ሳይሆን የእግዚአብሔር ልጅ ነኝ ስላለ ገለውት። አጭርና ግልጽ በሆነች ሁኔታ። ስለዚህ ለኔ አልሞተልኝም ኢየሱስ፣ ሰዎች ናቸው የገደሉት ነው ማቆ ይሄንን። አዎ ሰዎች ቢገሉትም ግን ሞቱ ለሰው ልጆች ኃጢአት ስርየት ነው ይባላል። ይሄን እየተቀበልከው አይደለም ማለት ነው። ሞቷል ኢየሱስ፣ ግን የገደሉት እሱ ሳይፈልግ አስገድደው ነው የገደሉት ነው። ሰው ልጅ ከሞተ እኮ ማለት ለሰው ልጅ ከሞተ ከዚህ ሰዓት አድነኝ ለምን ይላል ነው። ለሰው ልጅ እኮ መስዋዕት ነው። ለሰው ልጅ ኃጢአታቸው ሊያነጻ ደሙን ሊያፈስ ነው ሊሞትልን። ጥሩ እሺ ተቀበልን። ምን አጸለየው ነው ኢየሱስ? አሁን ለሰው ልጅ ሞቻለሁ አላለም እሱ። ለሰው ልጅ እሞታለሁ ለሰው ልጅ እሰዋለሁ አላለም ኢየሱስ። ኢየሱስን ውሸተኛ ማድረግ እኔ አልፈልግም። እሱ እውነተኛ ሰው ነው፣ ለቃሉ የኖረ ሰው ነው። የአምላክን ሐሳብ አገለገለ። የሆነ ሰዓት ላይ ሰዎች ገደሉት። ነገር ግን እግዚአብሔር አልጨከነበትም፣ አስነሳው። እሱን ተው። ነገር ግን እሱ ኢየሱስን ውሸታም ያለ ማድረግ
ተገሏል ሞቷል ከተባለ መጸለይ አያስፈልገውም። ኢየሱስ በቃ ሊሞት ነው የመጣው፣ ሊሰዋ ነው የመጣው። ተነጋግረው ተወያይተው ሰማይ ላይ ሆነው ሶስቱ ስላሴዎች ተወያዩና ከሶስቱ አንዱ ላይ ዕጣ ወደቀ። ሂድና አንተ ሞትላቸው አድናቸው ተብሎ ወደ ምድር መጡ። በዕጣ ነው። ስለዚህ ዕጣ ከወደቀበት እንዴት ብሎ ታዲያ ሰማይ ላይ አልነበር እንዴ? ሶስቱ ነው ሲፈጥሩ የነበረው። አዳምን እንፍጠር ብሎ የፈጠሩት ከሶስቱ አንዱ አይደል ዕጣ ወርዶበት የወጣው? እንደነ ሽብሩ አባባል ማለት ነው። በምን ነበር ነው የሚባለው? አሁን ኢየሱስ ክርስቶስ ምንድነው የሥላሴ አንዱ አካል ሆኖ አብ ጋር ነበረ ከተባለ በምንድን ነው የነበረው? በምን ነበረ? ለሚጠየው ጥያቄ መልስ ጠፍቶ ዘመናችን እየኳተንን ያለነው በኖርንበት እድሜ በዚች በ14 ዓመት ውስጥ እየኳተንን ያለነው ለእሱ መልስ አጥተን አይደል ባቢ? ለሱ አሁን ላልከን ጥያቄ መልስ አጥተን አይደል? ወይድ መጥቶ ወንፊት ላይ አድርጎ እንደፈለገ ወርታች እንትን እያለን ያለው ውሃ ላይ ተቀምጠው ወንፊት እያደረገን ያለው የቱ ያንብብለት ያስቲ ቆይ አንብብለት እያለኝ ስለሆነ ወደ ዕብራውያን ስንት ያልከኝ? ዕብራውያን ላይ ነው። ዕብራውያን ጸሎቱ ተሰማለት። አዎ ተሰምቶለታል። እና ከተሰማለት ለምንድን ነው ተገደለ የምትለው? ዱካ የተሰማለት ጸሎት አልዓዛርን ለማስነሳት የጸለየው ጸሎት ነው። ሌላ የጸለየው ጸሎት አልተሰማለትም። አይደለም። ተገደለ የምትለው እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት አይልም? በአንድ ጥቅስ ዶክተሪና ይሰራማ ጓደኛ አንዴ በአንድ ጥቅስ ዶክተሪና አይሰራም። ለምን ብትል ጸሎት ተሰማለት አለ። ሌላ ቦታ ላይ ግን የሚያበረታው መልአክ ታየው ተወሰደ ነው የሚለው እኮ በቅድሚያ ማለት ነው። ይሄንን ጸሎት አድርጓል አይደለ? ሌላ ቦታም እንደ ደም እንባውን ያንጠባጠበ አልቅሷል። እቺ ጽዋ ከኔ ትለፍ ብሏል አላለም? ባቢ ይሄን ጥቅስን ማንበው ዕብራውያን ምዕራፍ 5 ጥቅሱን እኮ አውቀዋለሁ። በእርግጥ ጥቅሱ መጽሐፉ ጻፊው አይታወቅም ተብሎ ተደምድሞ ቁጭ ብሏል ከረቂቅ እስከ ደቂቅ። ነገር ግን ጸሎቱ ተሰምቷል ካልከኝ ወደ ሞት እንዳይሞት ጸሎቱ ተሰምቷል ካልከኝ ሌላውን መጽሐፍ ትለን ዕብራውያን ብቻ እንያዝ። አልያ ግን ጸሎቱ አልተሰማለትም። ሙቷል የምትሉ ከሆነ እኮ ይኸውልህ ሙቷል የምትሉ ከሆነ እግዚአብሔር ጸሎቱን አልሰማለትም አልተቀበለውም ነው። በቃ ሌላ ነገር አይደለም። የሰማበት ቦታ ላይ ያልሰማበት ቦታ አለ። አሃ ስለዚህ ሁለቱም ግን እውነት ነው። መጽሐፉ ውስጥ ከሁለቱ አንዱ ነው እውነት ሊሆን የሚችለው። ሁለት የሚቃረን ነገር ከአንድ መጽሐፍ ውስጥ አይገኝም እንዴ? በሽ ነው እንጂ አባቴ ለሰይጣን ለእግዚአብሔር እየተሰዋ አይደል? እሺ እዚህ ላይ አልተሰማለትም ጸሎት አይደል? እዛ ላይ ጸሎቱ ተሰማለት ይላል። ነገር ግን እንደተገደለ ነው። ከተቀበለው መከራ መተዘን ተማረ። ምንም ልጅ ቢሆን የመስቀልን ሞት ታዘዘ ይላል። እዛው ላይ ተወናብር ነገር አትልም? ግራ የሚያጋባ ነገር። እሺ ጸሎቱ የተሰማለትን ቦታ ጥቅስ አምጣስ። የሚያበረታው መልአክ የታየበት ነው። ጸሎቱ ተሰማ። መልአክ ላከለታል እግዚአብሔር ሲጸልይ። ምን ሊያደርግለት ነው መልአኩ? የሚያበረታው መልአክ የት አለ? የት ቦታ ላይ? አሁን ሳታቋርተና አሁን ወይድ ማን ሐሰኔ ባቢ ቀጥሉ በጸሎት ሊያበረታው እኮ ጸሎት እንዲያደርግ ነው ሊያበረታው የመጣው። ያበረታታ መልአኩ ታየ። እኔ በዚህ ላይ ሐሳብ አለኝ። አሁን ዕብራውያን እንተውና እንደ ኢየሱስ ራሱ አስተምሮ ማለት ነው። ዱካም ምን ነበረ ሲል ነበር ወጣት ወዲ ያለው የታባቴ ነው። ኢየሱስ ሲያስተምር አይተህ ከሆነ ለምኑ ይላል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብሎ ሲያስተምር ነበረ። ሰው አሳለምኑ እባብ ይሰጠዋል ወይ፣ ሰው ዳቦ ለምኑ ድንጋይ ይሰጠዋል ወይ አለ። ስለዚህ አንድ ሰው በእምነት እግዚአብሔርን ከለመነ የእግዚአብሔር ደጃፍ እንደሚከፈትለት ያኔ ጸሎቱ ተቀባይነት እንዳለው ተናግሯል። እንደውም የሰናፍጭን ያክል እንኳን እምነት ካላችሁ ይሆንላችኋል ብሎ ሲያስተምር የነበረው አይደል? ያችን 3 ዓመት ተኩል ይሄን ሲያስተምር ቆይቶ ግን አዳሩ ሙሉ ኢየሱስ ሲጸልይ አድሮ ኢየሱስ የሚፈልገውን ነገር ሳይሰጠው የማይፈልገው ያኔ አለመሞት ነበር የሚፈልገው። ነገር ግን ለሞት አሳልፎ ከሰጠው ሲጀመር ኢየሱስ አስተምሮ ራሱ ስተውስጥ ነው የሚገባው። ገባ? ለምኑ እያለን እኛን አስተምሮን
እምነት አላችሁ። እንደውም ያችን ዕፀ በለስ ረግሟት በማግስቱ ሲሄዱ ምንድን ነው ያላቸው? እነኛ ሐዋርያቶቻቸው የረገምካት ዛፍ ደርቃለች ምናምን ሲሉት ምን አላቸው? እምነት ካላችሁ አለ ይሄንን ድንጋይ ወደ ባህር ተወርውር ብትሉት የሰናፍጭን ያክል ማለት ያኔ ትንሽ እንኳን እምነት ካላችሁ በእግዚአብሔር ላይ የሰናፍጭን ያክል እንኳን እምነት ካላችሁ ይሄን ድንጋይ ወደ ባህር ተወርውር ብትሉት ይሆንላችኋል አለ። ኢየሱስ ደግሞ ከኛ በላይ ለእግዚአብሔር ቅርብ ነው። እንደውም ከባልንጀሮች መካከል በደስታ ዘይት ቀባህ ነው ያለው አይደል እንዴ? ጽድቅን ወደህ ከመጻንም ጠላህ ከባልንጀሮች መካከል በደስታ ዘይት ቀባህ ተብሎ ከሰዎች ተመርጦ ለእግዚአብሔር ቅርብ የሆነ ሰው ነው። ግን እሱ ደግሞ ይሄንን አስተምሮ መጨረሻ ላይ ኢየሱስ አለመሞትን ፈልጎ አዳሩ ሙሉ እንደዛ የደም ነጠብጣብ እስከሚሆን ድረስ እግዚአብሔርን ለምኖት ለሞት አሳልፎ ሰጠው ብለን ምናምን ከሆነ ሲጀመር በቃ የኢየሱስ አስተምሮ ሙሉ ለሙሉ ያቺ 3 ዓመት ተኩል ያስተማረው ትምህርት ራሱ ስህተት ውስጥ ነው፣ ውሸታም ነው ማለት ነው። ተቀበላለህ? ፊርማሽ ያምራል። ስሜንጂ እናት ፈሪያ ፊርማሽ ቆንጆ ነው፣ ያምራል ማለት እንዴት የሆነ ቦታ ላይ ጸሎቱ ስላልተሰማ ጸሎታችሁ ይሰማልና ጸልዩ ስላለ ራሱ ጸልዩ ያልተሰማለትን ጸሎት እኛን ተቀበሉ ብሏልና ስለዚህ 3 ዓመት ተኩሉ ትምህርቱ ውሸቱ ነው። ዮሐንስ ወንጌል ተናግሯል። ዮሐንስ ወንጌል ምዕራፍ 11 ላይ ዮሐንስ ወንጌል ምዕራፍ 11 ቁጥር 40 አካባቢ ላይ አልዓዛርን ከሞት ሲያስነሳው ስለሰማኸኝ አመሰግናለሁ አለ። ሁሉ ጊዜ እንደምሰማኝ ብሎ ተናግሯል። ሁሉ ጊዜ እግዚአብሔር ኢየሱስ እንደሚሰማው ከተናገረ እዛ ቦታ ላይ ጸሎት አልተሰማለትም ተብሎ የኢየሱስ አስተምሮ ሰው ውስጥ ነው የሚገባው። ስለዚህ የኢየሱስ ጸሎት ተሰሚነት እንዳለው ተናግሯል ራሱ። እሺ ጸሎቱ ተሰምቷል ነው የምትይው አንቺ ብለሽም ታም ጸሎቱ ተሰምቷል። እኔ ደግሞ የተሰማ ጸሎት አለ ያልተሰማ ጸሎት አለ ብዬ ነው የማምነው። እኔ ያልተሰማ አለ የተሰማ አለ። ዮሐንስ ወንጌል ምዕራፍ 8 ላይ ምን አላቸው መሰለ? እሄዳለሁ ትፈልጉኛላችሁ አለ ኢየሱስ። ደግሞ እሄዳለሁ 21 ላይ ትፈልጉኝማላችሁ፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው ይላል። ስለዚህ እንደሚሄድ እነሱ እንደማያገኙት ተናግሯል። እኔም መቀበል ያለብኝ የኢየሱስ ንግግር እንጂ ሰዎች ሞተ ተሰቀለ ስላሉ አይደለም። በዛ ኢየሱስ ሲሰቀል ያየ አንድም ከ12 ሐዋርያት ውስጥ አንድም የለም። ገባ ሁሉም ጥለው ሸሹ ነው የሚለው። ማስረጃ ከሌለ ነው አይንማኝ ከሌለ በስሚ ገና ለገናው ሊይዙት ስለነበረ ያኔ ሊይዙት ሲሉ ስላዩአቸው ብቻ ሲሰቀል ሩስ ወጣ ድረስ ያየ ማስረጃ እስከሌለ ድረስ እንዴት ነው ማምነው? ተሳበ ለመጻፍ ትንሽ ሰውን ወዝገብ የሚያደርግ እኔ ሰዎች እንዴት ተረድተውት እንደሚተከተሉት አላውቅም። በእርግጥ እኔ የኢየሱስ ንግግር እያንዳንዱን መርጣ ብትከተል አንተና ስህተት አትወርቅም። ሲጀመር ኢየሱስ እንዲይዙት መጡ አለ። ከተቀበለው ራሱን መቀበል ሙሉ ጥራዙን ከተቀበልኩ ሙሉ ጥራዙን ይሰማሻል? ከተቀበልኩ ወይ ሙሉ ጥራዙ መጽሐፉን መቀበል ነው ወይም ደግሞ ሙሉ በሙሉ አውጥቼ ከድኜ ማስቀመጥ ነው እንጂ ሐሳቡ መርጬ የምቀበል ከሆነማ እንዴት ይሆናል? አይሆንማ። የትኛው ንብረት ደስ ይላል? ለዛ ነው ቁርአን ላይ ራሱ ጥርጣሬ ነው ለሚከተሉት በጣም ትክክል ነው። እንደው እንኳን እንደዚህ ተሰቀለ መስቀል ላይ ቀርቦ ነበር እንኳን ቢባል ጨለማ ሆኖ ነበር ይላል። ለ3 ሰዓት ያክል ጨለማ ሆኖ ነበር። እሺ ጨለማ በሆነ ሰዓት ምን ተፈጥሮ ይሆን? እግዚአብሔር አድኖት ይሆን? ልክ እንደ መዝሙረ ዳዊት ምዕራፍ 91 ላይ ባለው አድነዋለሁ ከአንበሳ አፍ አድነዋለሁ እንዳለው አድኖት ይሆን? በቃ እንደዚህ የሆነ እንትን ውስጥ ነው እንጂ የምትገባው እርግጠኛ የሆነ ነገር አታገኝም። ኢየሱስ እንደተሰቀለ ሲሰቀል ደግሞ ያየው አንድም ሰው የለም። ያኔ እሱ ከመረጣቸው ከ12 አንዱ እሺ ክዶታ ከ11 አንድም የለም። ስለዚህ እያንዳንዱ ነገር ውስጥ ስትገባ የሆነ ውዝግብ ነው እንጂ የምታገኙ ምንም አታገኙ። ፈሪሃ የኢየሱስን ብቻ ብትቀበል ይገባሃል ምናምን እያልሽ ነበር አይደለ? የኢየሱስን የትኛውን ይቀበል ማለት የኢየሱስ ብቻ ተነስቶ ወንጌል በስሙ የተቀጠፈ አለ። ኢየሱስ የተናገረውን ነገር እንደ ወንጌል ይደረግ ቢባል አንደኛ ወንጌል መሆን አይችልም። አንድ ሁለተኛ ኢየሱስ ላይ የተዋሸ ብዙ ነገር አለ ማለት ተሳዳቢ ያልሆነን ስነ ምግባር ተሳዳቢ አድርገውታል። ተራጋሚ ያልሆነውን ተራጋሚ አድርገውታል። ነቢያቶች ሊራገሙ ሊገላምጡ ሊሰድቡ ሳይሆን የሚመጡት ወይም የሚላኩት የሰዎችን ልጆች ሊያስተምሩ በስብዕና ሊያንጹ ሮል ሞዴል ሆነው እነሱ ራሳቸው አምልኮ ፈጽመው እኛንም አምላክ እንድንፈጽም
አምልኮ እንድናደርግ ለፈጣሪያችን እንድንገዛ እንድንታዘዝ ነው ያደረጉት እንጂ እናንተ ደንቆሮች እናንተ የእፍኝት ልጆች የሚለውን አሁን ይሄንን ዱከም ይዘውት ይላል። ይሄ የኢየሱስ ንግግር ነው፣ የአንድ ነብይ ንግግር ነው። በጥፊ እኔ አሁን ባቢሎን ያስተምረኝ ቢብል ማለት ነው አፍንጫዬን ጥርሴን በቦክስ እያለ ነው እንደሚያስተምረኝ ባቢሎን ጥርሴን እያወለቀ ምናምን ከንፈሬን አሳብጦ አይሆንም። አራ እንዴት ነው የምትወርደው? ዱከምና ግባ ባቢ አለ ባጭሩኩ አለው ባጭሩኩ አሁን እኔ ይቅርታ ቴኮቨር ኢየሱስ ሲያስተምር የነበረው ነገር ውርቅ እያደረጉ ነው። ኢየሱስ ሞተ ተሰቀለ የሚል ከሆነ እኮ ኦሬዲ በቃ ኢየሱስ ያስተማሩት ትምህርት በጣም ትልቅ ስህተት ነበር። እየዋሸን ነበር ማለት ነው። ለምኑ ያለን እሱ ለምኑ የማይሰጠው ከሆነ እኔ ደግሞ ሁሌ ተሰማኛለህ ብሎት አልሰማውም ካሉን እኔ እንጃ። ይሄ ኢየሱስ ማስዋሸት ነው ሲጀመር ማለት ይሄ ትልቅ ወንጀል ነው። ቀጥሎ እኔ በእናንተና በዱከም መካከል እኮ አይመለከተኝም። ማኪ ነይ እስኪ ስለ ኢየሱስ አይደል እየተወራለው? ነይና መስቀል ከማንጠልጠል ነይ ገብተሽ መመለስ ነው። እኔ በጣም እኮ ነው የሚገርመኝ። ክርስቲያኖች አይደላችሁ? ስለ ክርስትና ሲወራ ማትመልሰው ከሆነ ምንድነው የእናንተ ክርስትና? ወይስ ለማስመሰል ነው? የእናንተ ክርስትና በፕሮፋይል ነው የሚገለጸው? በስም ነው የሚገለጸው? የሆነ ሲምቦል በመጠቀም ነው የእናንተ ክርስትና? በጣም ከባድ ነው፣ ያሳዝናል። ኔትወርክ አስቸግሮታል መሰለኝ ዱከም። እኔ ጋር አውሩ፣ ስለ መጽሐፍ ቅዱስ እኔ ጋር ማውራት ትችላላችሁ። እኔ መጽሐፍ ቅዱስ ነው ኪ መጠየቅ ትችላላችሁ። ችሽ እኔ ልጠይቅህ? ጠይቅኝ ትችላለሽ። ኢየሱስ ያረገማት ጸበለስ አለ። ያው አብዛኛው ጊዜ ተጠይቋል። ግን የዛሬ ጥያቄ አምላክ ከሆነ ያቺ ዛፍ ያው እንግዲህ ወቅቱ አይደለም እንግዲህ ወቅት ታውቃለህ፣ የራሱን ሁሉም የሚያፈራበት ወቅት አለ። ያን ወቅት እንኳን አይደለም ገበሬ ይቅርና ዝንጀሮ ምናምን ጦጣ ምናምን ታውቃለህ። እኔ የገጠር ልጅ ነኝ፣ ወራቱን ያውቃሉ። ይገርምሃል። እሺ ኢየሱስ ያንን ወራት አላወቀም። እሺ ችግር የለውም ሄደ እዛ ቦታ ላይ እንደሌለ ካወቀ ያችን ጸበለስ ከመርገም ይልቅ ፈጣሪ ከሆነ እዛ ቦታ ላይ ያችን ጸበለስ እንዲኖራት አድርጎ እሱም በልቶ ጓደኞቹንም ለምን እንዲበሉ ያላደረገ በቀላሉ ከመርገምና ጭራሽ ሌላም ሰው እንዳይጠቀም ከማድረግ ይልቅ። እርግማን ምንድነው? እርግማን ነው። እርግማን ነው እኮ። እርግማን ሲባል ምን ማለት ነው? መጥፎ ነገር እንጂ ደስ ማድረግ መጥፎነትን ነው አይደል? ነው ችግሩ። ኢየሱስ ክርስቶስ ረገማትና ዛፏ ችግሩ ምንድነው? አምላክ ሆነ የሚለውን ጥያቄ አምላክ ሆነ የሚለውን ጥያቄ አልቀበለውም። እኔ ለምሳሌሽ አምላክ ነው ብዬ ስለማላምን ክርስቲያኖች ወርከም መልስ ሊሆን ብዬ ነው እንጂ እንደዛ ማኳላ ችግር የለውም። አይ መርገም ሆነ ችግሩ ብዬ ነው ስለሚያስቡ አምላክ ነው ብለው ስለሚያስቡ በአምላክነቱ ላይ ነው። እኔ ጥያቄ አምላክ ከሆነ ከመርገም ይልቅ ያን ነገር አንደኛ ወራቱ አይደለም ነው የሚለው። ስለዚህ ወራቱ ካልሆነ እሷ ማብቀል የለባትም። ስለዚህ ወራቱ ካልሆነ እሱ ግን ያለ ወራት ፈጣሪ ስለሆነ ያችን ጸበለስ እንዲኖር አድርጎ ራሱን በልቶ ተርቦ ስለነበረ ራሱን በልቶ ከሱ ጋር የነበሩትን አብልቶ ጠግቦ መሄድ ይችል ነበር። እኔ አምላክነቱ ላይ ከሆነ እየጠየቅሻለሽው እኔ ጋር በመርገምና በእርግማን ዙሪያ ከሆነ ግን በጣም ቀላል ነው። በቀላሉ የሚፈታ ነገር ነው። እንደው ወደ ራስሽ እንትን ባደርገው በቀላሉ ተረጃው። ኢየሱስ ክርስቶስ አምላክ ስለነበረ በአምላክነቱ ላይ ነው። በእውቅና ምንድነው አምላክነቱን የሚገልጽ ተግባር እኮ አይደለም ይሄ። ታዲያ አሁን ሰው ይመጣና በስጋው ነው እንደዛ ያለው ተባለ። እነሱ እንደሚሉት አምላክ ከሆነ ነው እነሱ እንደሚሉት አምላክ ነው ብሎ ስለሚያምኑ በእነሱ ሄድና ጥያቄ ከመርገምና ያችን እንትን ጭራሽ ሌላም ሰው እንዳይጠቀም ከማድረግ ይልቅ አንደኛው ወራቱ አይደለም ገባ። ግን እሱ ፈጣሪ ስለሆነ ያለ ወራቱም ራሱ ያን ነገር እዛው አብቅሎ ምናምን እዛው ፍለፊታቸው ምናምን ራሱን በልቶ እነሱን ማብልቶ ያቺ ዛፍ ሳትደርቅ ለወደፊት ተጠቅመው ሆነ
የተራበው እኮ በስጋው እንጂ በአምላክነቱ አይደለም። ራሱ ኢየሱስ ሲራብ በስጋት ነው ሲራብ። ስጋ ይራባል። አዎ ይራባል። ታዲያ ምንድነው የሚራበው? መንፈስ ይራባል፣ መንፈስም ይራባል፣ ይጠማል። ምግብ የሚያስፈልገው ስጋ ሲራብ ነው እንጂ የመንፈስ መራብ በስጋ እንትን አይልም። በስጋ ጥጋብ አይልም። በስጋው ምናምን የሚባል ነገር የለም። ኖ ረሃብ በስጋ ነው። የተራበው በስጋው እንጂ በመንፈሱ አይደለም። በመንፈስም ጠንካራ ሰው ከሞተ በኋላ ሬሳ ከሆነ በኋላ መራብ ነበረበት። ገባ? አንድ ሰው ነፍስ ከሌለው ሊራብ አይችልም። ሁለቱ ነገሮች አንድ ጋር ሲሆኑ ነው። አይ እሱ ሊገናኝ አይችልማ። ስለዚህ በመንፈስ ነው የሚራበው ሰው። ይብራብህ በቃ ተው። ለምን ይበራብኛል? ለምን እንዴ ምን አገናኘው? የመንፈስ መራብና የስጋ መራብ ምን አገናኘው ነው? ነፍስ ከሌለው ሊራብ አይችልም። ስጋውን ብቻውን ሊራብ አይችልም። እንደዛ ከሆነ አንድ ሰው ከሞተ ሬሳ ከሆነ በኋላ ሊራብ ሊታወቀው አይችልም። እንደተራበ ሊታወቀው አይችልም። ነፍስ ሊኖረው ይገባል እኮ ሊኖረው ይገባል አውቃለሁ። ግን የተራበው በስጋ ነው። የተራበው ምግብ ያስፈለገው በስጋ ስለለበሰ ነው። ችግር የለም። እንደዛ ከሆነ በስጋው እነሱ ስጋው ሰውም አምላክም ነው ስለሚሉ ተዋሃደ ስለሚሉ ተዋሃደ ከተባለ ተቀላቀለ ነው። ስለዚህ መነጠል አንችልም እንደ ኦርቶዶክስ ማለት ነው። ምን ከምንድን ነው የተዋሃደው? በስጋው ምናምን ልተኛ አንችልም። ምን ከምን ተዋሃደ? በስጋ ተዋሃደ ይላሉ እኮ። ምን ከምንድን ነው? ስጋ ከምንድን ነው የተዋሃደው? መለኮት ከሰውነት መለኮት በምንድን ነው? ምን አይነት ቅርጽ ነው ያለው መለኮት? ከስጋ ጋር የተዋሃደ መለኮትነት ምንድን ነው? ይሄ እነሱን ጠይቃቸው ነው ያላቅም። እነሱ ለዛ ስለሚሉ ነው ተዋሃደ ይላሉ እኮ። ተዋሃደ ሲብል ምንና ምን ነው የተዋሃደው? እዚህ ጋር ስጋ አለ፣ ደም አለ፣ አጥንት አለ፣ መንፈስ አለ። ይሄ እንትን ነው ኢየሱስ ነው። ይሄ መለኮትነት ከኢየሱስ ጋር ከስጋ ጋር ከደም ጋር ከአጥንት ጋር የገጠመው የተዋሃደው ምንድን ነው? ምን አይነት ቅርጽ ያለው ነው? ምንድነው መለኮትነት ራሱ ምንድነው ማለት? ተዋሃደ ሲባል ምንድነው? እኔ አላውቅም። ይሄም ይሄን ጥያቄ ነው ይመልሱልኝ። አሁን መለኮትነት ሲባል ሲጀመር ተዋሃደ የተባለውን መለኮትነት ማያስተናግደው ባህሪ ነው ተዋሃደ እየተባለ ያለው። ገብቶሻል? አሁን መድከም መለኮትነትን አያስተናግድም። መራብ፣ መብላት፣ መጠጣት፣ መሞት መለኮትነትን አያስተናግደውም። ገብቶሻል? ያው ጨራሽ አይገናኝም። አያስተናግደውም። ግን መለኮት ተዋሃደ ሲባል ምንድነው የተዋሃደው ነው? ከምን ጋር ነው የተዋሃደው? ከመቻል ጋር ነው የተዋሃደው። ከመቻል ጋር ነው የተዋሃደው እንዳይባል ኢየሱስ አይችልም። ከማወቅ ጋር ነው የተዋሃደው። ከማወቅ ጋር እንዳይባል ኢየሱስ አላቅም ሲል ነበረ። ገብቶሻል? መለኮትነት የሚባለው ሁሉ እኔ አላደርገውም፣ አልችለውም፣ የኔ አይደለም፣ ከኔ አይደለም፣ እንደታዘዝኩ ነው፣ እኔ ሰው ነኝ ያለ እንትን ሲያደርግ ነበር ኢየሱስ ክርስቶስ። የተዋሃደው ምንና ምን ነው? እኔ ግራ አይገባኝ እኮ። እኛም እሱ ነው ግራ ይገባን። አሁን ለምሳሌ አይነጣጠልም። አነጣጠልም የሞተው ሰው ነው አምላክ ነው በጠይቃቸው አነጣጠልም ነው የሚሉት። ግን ሌላ ቦታ ላይ ደግሞ ሲነጥሩ ነው የምታየው። የሆነ ተርቧል እንደዚህ ተጠምቶ አሁንስ በስጋው ነው ብለው ይሉሃል። ይሄ ራሱ አንድ ውዝግብ ነው፣ አልገባኝም። በስጋው ነው የተራበው የሚራበው በስጋው ነው ሊለቀቀው። ግን እሺ የሞተው ተዋሃደ ሲባል ከምንድን ነው የተዋሃደው ነው? ስጋ ጋር ምንድነው? ከስጋ ጋር የተዋሃደ መለኮትነት ምንድነው? አሁን መለኮትነት ከተባለ የመለኮትነት ባህሪ ነው አይደል? ኢየሱስ ጋር ያደረው ኢየሱስ የተላበሰው አይደል? እንደነሱ እኮ የመለኮትነት ባህሪ ምንድነው? መቻል ነው አይደል? ለምሳሌ ሁሉን አዋቂነት፣ መቻል፣ መፍጠር፣ ሁሉን አዋቂነት፣ መፍጠር፣ ገዢ መሆን፣ ከማንንም ፍቃድ አለመጠየቅ፣ ከራስ እንደፈለጉ ያለምንም እንትን በትዕዛዝ ማድረግ ነው አይደል? እንደዛ ሲያደርግ ነበር ኢየሱስ። እንደዛ ሲያደርግ ነበር። ኧረ ምንም አላደረገም። እና ምን የተዋሃዱት? የራሱን ፍቃድ የለውም። ህይወቱ ራሱ የተሰጠው ነው። ቁመቱ ራሱ በእግዚአብሔርና በሰዎች መካከል ሲያድግ ነበረ። ስሙ ራሱ የተሰጠው ነው። ከስም በላይ የሆነ ስም ሰጠው ይላል። በቀኙ ከፍ ከፍ ራሱ ያደረገው የሆነ ሌላ አካል አለ። እያንዳንዱ ነገር የተሰጠው ነው። አንድ የራሱ የሆነ ነገር የለውም። መንፈሱ ራሱ ደካማ ነበረ። ደካማ መንፈስ ነው የነበረው ኢየሱስ ክርስቶስ። በመንፈስም ጠነከረ ካለ ያዘጋጀለት ፈጣሪ ነው። ኢየሱስ በእውቅና ከሆነ አምላክ የምናደርገው እኔ ችግር የለብኝም፣ ልፈርም እችላለሁ። ፊርማን በማሰባሰብ ከሆነ ሰው ገግሞ ኢየሱስ ክርስቶስ አንድ እስራኤላዊ አምላክ ነው ጌታ ነው የሚል ከሆነ ግን
ይሄ ራስን ማጣት ነው። ራስን መሸወድ ማታለል ነው። በእውነት መጽሐፍ ቅዱስን መነበብ አለበት። በእርግጥ መነበብ አለበት። ዱካም መቀጠል ትችላለህ። ለማንኛውም ዱካም አለ በቃ አውሩ ይበቃኛል። ላይ እዚህ ናል ካወራው ከበዛ ደግሞ ጥሩ አይደለም። ችግር የለውም። ቀደም ለሰው አልኖርም ስትል አልነበረም? አይ ተቃውሞ ሽሽት ነው እንጂ ለሰውማ አልኖርም። እኔ በቃ ማውቀው አንድ ነገር ነው ባጭሩ። እኔ ስለራሴ ኃጢአት የምጠየቀው እኔ ነኝ እንጂ ሰው አይጠየቅልኝም። ሰው እኔ በሰራሁት ወንጀል ሰው አይወቀስልኝም፣ ሰው አይሞትልኝም። ለኔ ስለራሴ ኃጢአት አምላክስ ለምን የሰራሁት እኔ ስለሆነ አምላክስ አምላክ ምን ማለት አምላክ ይጠይቀኛል። የሰራሁት ወንጀል የሰራሁት ጥፋት አምላክ ሞታል። አምላክ የሚሞት ከሆነ አምላክ እኔም እሱ ምን ሞት ከሆነ ለምን ይጠይቀኛል? እሱ ሁለታችን እኩል ሞት አይደለም? ለምን የሚጠይቀኝ? እሱ የሚሞት ከሆነ እኔም የምሞት ከሆነ ሁለታችን ሞት እኮ ነው። አንድ እኩል ነን። ወይ አንድ ባዶ ወይ ሁለት ለባዶ እየመራኝ አይደለም። ተነሳ ኮርሱ ተነሳ ረጋይ ሌላ አስነሽ እየፈለገ አስነሳው ልትል ነው ታዲያ? ሌላ አስነሽ ይፈልገ እኮ አስነሳው። ይሄን እናንተ ገደላችሁት ኢየሱስን አስነሳው አለ እኮ ገለጠው ነው የሚለው። ሁላችንም ነው ይላሉ። ግን መጨረሻ ላይ ኢየሱስ ሲወርድ ምን ይሆናል? ምንም ይሆን ይመስላል? ይሞታል ወይስ ይመለሳል? ይነግሳል ምድር ላይ ይነግሳል። ከዛ በኋላ ስልጣኑ ይቀራል። ስልጣኑ ይቆማል። በቃ ስልጣኑ ፖዝ ይሆናል። እግዚአብሔር ሁሉ በሁሉ ይሆናል። እሱስ ምን ይሆናል ነው? ይገዛል ከኔ ጋር። እኔ ልክ እንደምገዛው ለአምላክ እሱም ይገዛል እኮ። ከዛ በኋላስ ነው ማለት ፍጻሜ ይሆናል። እሱስ ይሞታል አይሞትም? ማን ኢየሱስ ነው? እንዴት ነው? ወዴት ነው የሚሞተው? እና ምን ይሆናል? ይኖራል። በቃ ከሰው ጋር ይኖራል። ሰው ነው ከሰው ጋር ይኖራል። ሰዎቹ መጨረሻ ላይ ያሉ ሰዎች አይሞቱም ብለህ ነው የምታምነው አንተ? ሰዎች ይነሳሉ። የሞቱ ሁሉ እንዳለ ጥርግርግ ብሎ ይነሳሉ። ለፍርድ የሚቀርበው ለፍርድ ይቀርባል። እንደ መጽሐፉ ነው። ስለዚህ በመሬት ላይ የነበሩ ሰዎች ባሉበት እያሉ ነው ሰው የሚነሳው የሞቱት የሚነሱ? ለምን ሞታ ያሉ በህይወት ያሉት ይጠፋሉ፣ ይሞታሉ። ምድር ጠፋለች። ነፃ ከሆነ በኋላ እግዚአብሔር ይመስገን እኮ እንደዛ እኮ የዛን ኢየሱስ ምን ይሆናል ነው እያልኩ ያለው። እሱማ ሰማይ ነው ያለው፣ እዚህ ምድር የለም። ይነግሳል እኮ ይመጣል እኮ ይነግሳል። እነ ንግስ ዶም ይመጣው ለመሞት አይደለም። ዳግም ሊሞት አይመጣም እኮ። ምን ያደርጋል ነው ማለት ይመለሳል። ባቢ ጥያቄ ማለት አልተገናኝቶም ብሏል ጎጃም። እንጃ እኔ ነኝ ግልጽ ያልሆነልኝ። ግልጽ ነው እኮ ግልጽ ላድርግ። እሺ ግልጽ ላድርግ። ለኢየሱስ ይመጣል አይደል? ይነግሳል። አይ ከዛ ስልጣኑ ያስረክባል። አዎ ከዛ ወዴት ይሄዳል ኢየሱስ? ከተነሱ ሰዎች ፍርድ ፊት ከቀረቡ ሰዎች እዚህ ምድር ላይ ሲርመሰመሱ ክፉ ከሰሩ ሰዎችን ክፉዎችን በአፉ እስትንፋስ ያጠፋና ደጎች ጋር ራሱ ይገዛል እግዚአብሔር ነው ማለት። አዎ ስለዚህ እነዚህ ደጎች ፍጻሜ እስኪቆም ድረስ አይሞትም። የለም መሞት የለም። ኢየሱስ ከዚህ በኋላ አይሞትም እስከ መጨረሻው። ደጎቹ እነዚህ ደጎች የምትላቸው ደጎቹም አይሞቱም፣ ከሱ ጋር ይኖራሉ። እሱም መስለው ይኖራሉ። አይሞቱም። ስለዚህ እነሱ ሞት ሳያዩ ነው ፍጻሜ የሚከሰተው። ለምን እንደ ፍጻሜ ከመሆኑ በፊት ይሞታሉ እንጂ ምድር ጠፋለች እኮ። ምድር ስትጠፋ ኢየሱስ ምን ይሆናል ነው የምልህ እኮ። ታዲያ ሰማይ ላይ ነው ያለው እሱ እዚህ የለም ነው። ምድር ስትጠፋ እሱ ኢየሱስ እዚህ የለም። እንደገና ያደርጋል፣ ይመለሳል። አልተግባባንም። አሁን አገኘው። ቆይ እኮ ይመጣል እኮ ዱካም ይመጣል እኮ ኢየሱስ ይወርዳል አይደል? ምድር ከመምጣቱ በፊት ምድር ከመምጣቱ በፊት ምድር ጠፋለች። ስለዚህ አፈሩን አይደለም የምልህ ሰው ነው የምልህ። ሰው ይጠፋል። ኢየሱስ ከመምጣቱ በፊት
አዎ እሺ ከዛን ሙታኖችን ይቀሰቅሳቸዋል። ሲመጣ የሞቱ ሰዎች ይቀሰቅሳል። እሺ በእርግጥ እዚህ ጥያቄ ውስጥ ከባድ ጥያቄ አለ። ግን ልክ ምድር መጥቶ ሙታንን ከቀሰቀሰ በኋላ ለፍርድ የሚቀርበው ለፍርድ ይቀርባል፣ የሚጠፋው ይጠፋል። ከዛ በኋላ ኢየሱስ እዚህ ምድር ላይ ለ1000 ዓመት ይነግሳል። ከ1000 ዓመት በኋላ ኢየሱስ ራሱ ለእግዚአብሔር ይገዛል ወይ ደግሞ ለአምላክ ይገዛል፣ ለፈጣሪ። ኦኬ ከፍጻሜ በኋላ ነው ኢየሱስ የሚወርደው። የሚገዛው የሚወርደው አይደለም። የሚወርደው ከፍጻሜ በኋላ ነው በፊት? ከፍጻሜው በፊት ነው እንጂ እኮ ዱከ ምን እያደረከው ነው? ከፍጻሜ በፊት የሚመጣ ከሆነ ፍጻሜ ሲፈጸም ወዴት ይሄዳል? እሺ ባቢ ጥያቄን መመለስ አልቻልኩም። ለምን መሰለህ? አንተ አሁን የፈለከው ነገር በደንብ አልገባኝም። ይሁን እንዴት እንደሆነ አላውቅም። ምናልባት ምንድነው የምፈልገው? እኔ ጥያቄ እየጠየቅኩ እኮ ነው። ኢየሱስ የሚመጣው ከፍጻሜ በፊት ነው አይደል? ባቢ የገብቶኛል እኮ ምንድነው መሰለህ? አንተ የፈለከው መልስ እኔ ላገኝ አልቻልኩም ነው የምልህ። ለምን? እኔ እንጃ። ጥያቄ እኮ ነው የምጠይቀው። ሁለት ፍጻሜዎች አሉ እያልከኝ እኮ ነው በዚህ አካሄድ። እስቲ ግልጽ አድርግልኝ። ኢየሱስ ክርስቶስ ወደ ምድር የሚመጣው ከፍጻሜ በፊት ነው አይደል? ከምን ፍጻሜ በፊት? የዓለም ፍጻሜ ነው። የዓለም ፍጻሜ ሳይሆን ከኃጢአት ፍጻሜ የኃጢአት ፍጻሜ ሲሆን ነው የሚመጣው። ማለት ክፉ የምን ኃጢአት ፍጻሜ ነው? ምድር ስትረግ ኃጢአትማ እሱን የሚያጠፋው አልከኝ እኮ እንዴ። በአፉ እስትንፋስ ያጠፋቸዋል የምትለው እኮ ኃጢአተኞቹን እኮ ነው። ስለዚህ ከኃጢአት ፍጻሜ በፊት አይደለም በኋላ አይደለም እንትን የሚያደርገው። ኃጢአትማ ከወረደ በኋላም ይፈጸማል። ስለዚህ ኃጢአተኞቹን ለማጥፋት አይደለም የሚመጣው። በእሺ ጥያቄ ውስጥ ከበድ ያለ ጥያቄ አለ ብያለሁ። እዛ ውስጥ የሚከብድ ነገር ስላለ እለፈው። ምንም አላልፈውም። በነገርህ ላይ ቀላሉ ጥያቄ ምንድነው? ስልጣኑ ለአንዱ እግዚአብሔር ያስረክባል ሲባል ይሞታል ማለት ነው። ሌላ ምንም እንትን የለውም። አንተ ግን ምንድነው ያደረከው? ከነዚህ ከደጋግ ሰዎች ጋር ሰማ ለእግዚአብሔር ይገዛል አልከኝ። ለእግዚአብሔር መገዛት ማለት ይከንፋል ነው፣ ይሞታል ኢየሱስ። በእውነት ስልጣንን ማስረከብ ማለት እንትን ማለት መሞት ነው። ስልጣኑ ካስረከበ በኋላ ከደጋግ ሰዎችን ሲመራ ቆይቶ ወዴት ይሄዳል ብዬ ስጠይቅህ አንተ ሰማይ ላይ ያለው አልከኝ። መቼ ተመለሰ ወደ ሰማይ? መቼ ነው የተመለሰው? የዛሬ 2000 ዓመት ነው። አይ እኮ ይወርዳል እኮ ድጋሚ ሲወርድ የሆነ ነገር እዚህ ውስጥ ድጋሚ ይወርዳል። ኢየሱስ ድጋሚ ይወርዳል። ኃጢአተኞቹን በአፉ እስትንፋስ ያጠፋል አልከኝ አይደል? ከዛ ከደጋግ ሰዎች ጋር ለእግዚአብሔር ሕግ ለአንዱ እግዚአብሔር ይገዛል አልከኝ አይደል? ለማንኛውም ስልጣኑን ያስረክባል ማለት ይሞታል ነው። ከዛ በኋላ ሲባል ይሞታል። ከዛ በኋላ ነው ፍጻሜ የሚፈጸመው አይደል? አዎ እሱ ይሞታል፣ ሌሎችንም ይሞታሉ። ከዛ እግዚአብሔር የፈለገውን ያደርጋል። ግልጽ ብታደርገው እዚህ ውስጥ አሁን የምታወራው ነገር ውስጥ ምርጥ ነገር አለ። እሺ ለማንኛውም ያለውን ነገር እስቲ ግልጽ ነው። ስልጣኑን ያስረክባል ማለት ይሞታል ማለት ነው። ሌላ ምንም ትርጉም የለውም። የትኛው ስልጣን ነው የሚያስረክበው? ተመልሶ ኢየሱስ ክርስቶስ የእስራኤል ምድር ላይ ሲያደርገው የነበረው ተአምር ይሰራል ልትለኝ ነው እንዴ? ታዲያ የትኛው ስልጣን ነው ኢየሱስ ክርስቶስ ጋር ያለው ስልጣን? በቃ ይገዛል ከተባለ ይገዛል። ከደጋግ ሰዎች ጋር ይገዛል። ፈጣሪውን ያመልካል። ከዛ በኋላ ይሞታል። እሺ ያው እሱ አሁን እንግዲህ አንተን ያልከው ይሞታል የሚለውን ነገር እኔ ሁለት ሞት የለም ብዬ ነው ማምነው። ሞት አንድ ነው። የትኛው ሞት? ሞት አንድ ነው። ሞት የስጋ ሞት ነው። ሌላ ሞት የለም። መች ሞት ታዲያ?
ሐዋርያት ሥራ ምዕራፍ 2 ላይ ያለው አባቴ ቁጥር 22 እኮ ይሄ 3 ቀን ሞተ የሚለውን ነው። እሱ በአንተ ሐሳብ እንሄድ እንኳን ራሱ እኮ ሞት እኮ አይደለም፣ ከባድ እንቅልፍ እኮ ነው። ከዛ ውስጥ ቀን በኋላ ተነስቶ ሞት አለ እንዴ? ሞት ማለት እኮ በቃ ሞት እኮ ነው። ሞት ነው። ሞት ማለት ትሞታለህ፣ እስከ ፍጻሜ ድረስ ትቆያለህ እንጂ በ3ኛ ቀን ተነሳ ሙተዋል። የምን ሞት ነው? ከባድ እንቅልፍ እኮ ነው እሱ። ድቃስ ነው። ድቃስ ነው በለው። 3 ቀን ታዲያ ሞት ይባላል? ሞት ማለት ስጋ ከአጥንትህ፣ ደምህ ከስጋ፣ ነፍስህ ከስጋ ሲለያይ ነው። አንተ ዱቄት ስትሆን ነው እንጂ ያለምንም እንትን በበስበስ እንደዚህ ያደረገው ከሞቶ አስነሳው በ3ኛው ቀን ትርክ ምርኪ ተረት ተነቡ። ኢየሱስ ክርስቶስ እኮ አንዴ ሞተዋል። ስለዚህ ድጋሚ አይሞትም። ምን ማለት ነው? የ3 ቀን ሞት የሚባል ነገር አለ እንዴ? ውሸት ነው። የ3 ቀን ሞት የለም። አይ ውሸት ሳይሆን አሁን እንቅልፍ ነው የሚለው ነገር ያስኬዳል። ጥሩ ነው። ነገር ግን ምንድነው መሰለህ ባቢ ሐሳብን በደንብ በቃ የፍንትው አድርገህ መግለጽ ብችል ወርገት ምድር ላይ ካገለገለ በኋላ ሞት አይደል? ከሞተ ተነሳ፣ እግዚአብሔር ያስነሳው። ከተነሳ በኋላ ምን ሆነ? ስልጣን ሊቀበል ሰማይ ሄዶ ስልጣን ተቀብሎ መጣ። ማስረጃ ከተባለ ማርያም ምን አላት? አትንኪኝ ወደ አባቴ አላረኩምና አላት ይላል። ከዛስ አትንኪኝ ካላት በኋላ ምዕራፍ 20 ቁጥር 28 ላይ ሄድና ና ጎኔን ያው አለው ይላል። ማንን? ቶማስን። ወደ ሰማይ ሄዶ ከመጣ በኋላ የተከበረ ቦታ ሄዶ ስልጣን ተቀብሎ ከመጣ በኋላ ነው ጎኑን ይነካው የሚባል ትምህርት አለ። ሌላ ቦታ ግምት ነው። አይ የሰማሁትን ነው። ግምት ነው። የሰማሁትን ነው። የሰማውን ሳይሆን አንተ ተቀብለኸዋል። አንተ ይመስላል እና ማርያም አትንኪኝ ብሎ ምን ሲያደርግ ነው? አትንኪኝ ወደ አምላኬና ወደ አባታችሁ ወደ ምንድነው? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አላረኩምና አለ። ከዛ በፊት ሲነኩት አልነበረም ኢየሱስ? ከሞት ከመነሳቱ በፊት እሱ ከመሞቱ በፊት ነው። ሞቶ ከተነሳ በኋላ ማንም አልነካውም። ሞቶ ከተነሳ በኋላ ነው እንደዛ ያላት። ሞቶ ከልክ ሲነሳ ከመቃብር መጥቶ ሲመጣ ተጠራጠሩ ነበር። መንፈስም ያዩ መሰላቸው ምናምን ይላል። እሺ ከዛ አትንኪኝ አላት ይላል። አትንኪኝ አላት ይላል። ወደ ሰማይ ሄዶ ስልጣን ተቀብሎ ከተመለሰ በኋላ ቶማስ ግን ነካው የሚባል ትምህርት አለ። ልካኝ ዳብሰኝ ምናምን ያለው አና በጎን ያስገባና ቁስሉን ይየው ምናምን ብሎ ጌታን አስገባኑ ምናምን። ሌላው ልክ የማቴዎስ ወንጌል 28 ላይ ከተነሳ በኋላ ለደቀ መዛሙርቱ ታየ እስካረገበት ጊዜ ድረስ ይላል። እየነገራቸው እያስተማራቸው ይላል እስካረገበት ድረስ። አራቱም ወንጌላት ላይ አረገ የሚላል አራቱም ላይ። ከዛ ይመጣና ልክ ጳውሎስን በስንተኛ ቀን ያረገው? ተነሳ አረገ ነው እኮ። በስንተኛ ቀን ያረገው? ከሞት እንደተነሳ በስንተኛው ቀን ያረገው? ቀን አይናገርም። ይኸውልህ ሌላው ደግሞ ምንድነው መሰለህ? ለምሳሌ ጳውሎስን በብርሃን መታው ኢየሱስ የሚባል ነገር ሰምተሃል አይደል? ሐዋርያት 19 ላይ በብርሃን በመታው ሳለ በመታው ቅጽበት እግዚአብሔር ከሰማይ ሁለተኛ ቤተክርስቲያን ስትፍረከረክ ቤተክርስቲያን ስትበታተን ጳውሎስን ሊያስነሳው እግዚአብሔር ኢየሱስን ወደ ምድር እንደገና ልኮት ነው ጳውሎስን የቀባው የሚባል ትምህርት አለ። ወዮ ይሄንንም ተቀብለህ ነው? ስለዚህ ምን ያልተቀበልነው አለ እናቴ ልጅ እኮ ተረት ከተመቸማ እንግባባማ። ተረት የሚመቸው እኮ ነው። ምን ተረት ታዲያ እንዳለ ተጭኖብን ጎብጠን እኮ ነው ያለነው። እኔ እኮ ጎባጣ ነኝ፣ በደንብ አላየኝም እንጂ ባቢ ቪዲዮ ልከት እኮ ቀና በል። ሲጀመር ጳውሎስ የሚባለው እኮ ጳውሎስ የሚባለው አንድ ፖለቲከኛ ሰው ነው። እረፍ ሌላ መስመር አትሂድ። አሁን በቃ ይሄ ነገር ነው የተጫነብን። ይሄን ያጎበጠን ግራ አጋባን። ይሄ ነው እያልኩ እኮ እንትን አራገፈ ቀና በላት ኡስታዝ ወይድ እባክህ መቀለጃ አድርጎኛል እሱ ዝም ብሎ ማለት በቀልቁም ነገር ነው የሚያወራው። አንተ ኧረ ሲፈልግ የወጀ ትምህርት አምጥቶ አናት ይገኛል። ሲፈልግ ምን ይላል? ሲፈልግ ደግሞ ሰይጣንና እግዚአብሔር መስዋዕት ሁለቱም ይቀበላሉ። ኧረ እሱ ማተኛ ነው። ተው በመጽሐፍ ቅዱስ መሰረት አድርገው ነው። ለማንኛውም ተመለስ ወደ ኢየሱስ ክርስቶስ መምጣት
ተመለስ። እንዴት ነው የሚመጣው ኢየሱስ ክርስቶስ? እዛ ይመልሰኛል። በቃ እኔ አልቻልኩም፣ መልሱን አልቻልኩም። ባቢ ሜሮንን ላስገባትና እሷ ጋር ታወራለህ። ምን ውስጥ ነህ ደግሞ መዝሙር ትሰማለህ? ይሄ መዝሙር በመዝሙር ኦርቶዶክስ ደግሞ ሐሳብ ሳይኖራት መዝሙር ከበሮን እየደለቁ ሜሮን ነይ እስኪ። ጎብጬን ያለው ታላለም በመጽሐፍ ቅዱስ አስተምሮ ኢየሱስ ክርስቶስ ይመጣል፣ ስልጣኑ ያስረክባል። ከዛ አላለም። ከዛ ፍጻሜ ኢየሱስ ይሞታል፣ ይከንፋል። በመጀመሪያ ይመጣል፣ ከዛ ኃጢአተኞችን ያጠፋል፣ ከዛ ከደጋግ ሰዎች ጋር አምላኩን ያመልካል፣ ስልጣኑን ያስረክባል። ከዛ በኋላ ኢየሱስ ክርስቶስ ይሞታል። ከዛ በኋላ ፍጻሜ ይፈጸማል ማለት ነው፣ ይከሰታል። ምድር ትጠፋለች። ከዛ በኋላ እንደ አዲስ የሆነ ቦታ ላይ የሰው ልጆችን ይነሳሉ። ከዛ በኋላ ሄደው ዱቅ ብለው ፍርዳቸውን ይቀበላሉ። ከዛ በኋላ ኢየሱስ ክርስቶስ ቁጭ ብሎ አምላኩን እየተመለከተ እንትን ይላል ማለት ነው። እንደዛ አይደል እንዴ የሚለው? እግዚአብሔር አምላክ ዘንድ መኖሪያ እናደርጋለንና ምን እያለ የሚያወራው እኮ ገነት እገባለሁ ማለት እኮ ነው። ኢየሱስ ራሱ ገነት ይገባል። በገነት መኖር ያለው ኢየሱስ ክርስቶስ መኖር ያለን ብሎ ሲያወራ ነበረው ደግሞ በገነት ይጠጣሉ ኢየሱስ የወይነ ጠጅ በገነት ይጠጣሉ ሲል እናየዋለን። ከሳሽ አይደለም ሁላ ይላል። አሁን ይሄ ሞት የሚባለው እዛው ላይ ይሄ እንትን አንደኛ ቆሮንቶስ 15 ላይ እኮ እዛው ላይ የኋለኛው ጠላት የሚሻረው ሞት ነው የሚለው። እንዴት ነው የምትረዳው? ሁሉን ከጉልበታቸው ያስገዝቷልና ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛለት መሆኑን ግልጥ ነው ካለ በኋላ ሁሉ ከተገዛለ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ዳስገዛለት ይገዛል ይላል። እዛ ላይ ሞት የሚለው ራሱ ገብቷል። ከ24 ጀምሮ ስናነበው 26 ላይ የኋለኛው ጠላት የሚሻረው ሞት ነው የሚለው ኢየሱስ ነው ወይስ ሌላ አካል ይሆን? እዚህ ጋር መረስ ኢየሱስ ራሱ ጀምሮ ከ24 ኢየሱስ ራሱ ነው ይሞታል። ኦኬ አሁን ዱከም ያውቀዋል እኮ እንትን እኮ ነው እያደረገ ያለው ላለመቀበል ነው መከራውን እየበላ ያለው እንጂ ያውቃል እኮ አውቆ ነው። ከበደኝ እኮ መመለስ አልፈልግም እንዴት ነው አልገባኝም የሚለው አውቆ ያለው ሞቷል ብሎ አምኗል እኮ አሁን ሞቷል። ሁለተኛ ሞትም እንደዛ ያለ እየተከራከረ ያለው ነገር ግን ሶስት ቀን ሞት የሚለውን ጠቅሷል። አሁን ዛሬ ደግሞ ማስረጃ ይሄው አንደኛ የዮናስን ታሪክ ራሱ ይወሳስቶ ዮናስ በአሳ ነባሪ ሆድ 3 ቀን እንደቆየው የሰው ልጅን በምድር ልብ 3 ቀን ከ3 ሌሊት ይቆያል ብሎ ተናግሯል። ዮናስን ስናየው ደግሞ አልሞተም፣ እንደውም ለእግዚአብሔር ጸልይ ነበር በአሳ ነባሪ ሆድ ውስጥ ሆኖ። ኢየሱስም ስናየው ደግሞ ሐታ በማግስቱ በሰንበት ምንድነው እነ መቅደላዊት ማርያም ምናምን በሄዱበት ሰዓት ሽቶ ይዘው ሄደው ነበር አይደል እንዴ? ለምን ነው ሽቶ ይዘው ሄደው? ከተቀበረና መቃብር ውስጥ ከሆነ ከሞተ አንድ ሽቶ የሚያስፈልገው ወይ ለቁስለኛ ለታመመ ሰው ነው አይደል? በዛ አይደለም መቃብሩ እንደ ቤት ያለ ነው ከሆነ እንጂ መቃብሩ እንደዚህ ወደ ውስጥ ተጎሩ እንትን ተብሎ እንትን የተባለ እንደውም ድንጋይ ተፈንቅሎ ነበር አልተፈነቀም ነበር ራሱ የሚለው የሆነ እንትን ውስጥ ነው የተቀመጠው ኢየሱስ ማለት ነው። ይሄ ራሱ አንድ አወዛጋቢ ነገር ነው። የዛኔ ነው መግደላዊት ማርያም ሽቶ ይዛ ሄደችው። አው በእንትን በማግስቱ ምናምን ይላል መጨረሻ ላይ ሁሉም ወንጌላቶች መጨረሻ ላይ አሁን ለምሳሌ ሲቆይ የዛኔ ነው አይደል ወዴት እንደወሰዱት እነዚህ ሰዎች ወዴት እንደወሰዱት አይሁዳውያን ማለት ነው ወዴት እንደወሰዱት አላቅም በነበረበት የለም ብላታው ተመለሰች አይደል? አው ተመለሰች ይላል። ሌላ ቦታ ላይ ደግሞ ድንጋዩን መፈንቀላቅቷት ተመልሳ ምናምን ሄዳ ይሁን ሰው ይዛ መጣ ምናምን ስትመለስ ደግሞ ያ ነገር እንትን እንደተባለ የሚጋጭ ሐሳብ ነው ያለው። ዞሮ ሽቶ ይዘው ለምን ሄዱ የሚለው ራሱ አንድ ጥያቄ ነው። ለማንኛውም ኢየሱስ ሞቶ ከተቀበረ ሽቶ ለምን አስፈለገ? ሽቶ የሚያስፈልገው ለቁስለኛ ነው። ያኔ ያንን ቁስል እንትን ተቀብቶ እንዲድን ማለት ነው። ስለዚህ ይሄ ራሱ አንድ ጥያቄ ምን ይሰራለታል ለቁስለኛ? ለቁስለኛማ ያን ቁስል ምናምን ተቀብቶ እንትን ይላል። እንደዛ ይደረጋል።
አሁን ሰው እኮ እየፈጋ ያለው ምንድነው? ኢየሱስ ክርስቶስ በእውቅና አምላክ እናድርገው ነው። ፊርማን በማሰባሰብ ኢየሱስ አምላክ እናድርገው ነው እንጂ እኮ መጽሐፍ ቅዱስ ራሱ አምላክነቱን አይገልጽም። መከራ ነው አምላክነትን ፍለጋ መጽሐፍ ቅዱስ ውስጥ። ሲጀመር አንድ አምላክ ካለበት የክብር ዙፋንን ወርዶ ምድር ላይ መከራውን በልቶ ለሰው ልጆች የኃጢአት ስርየት ተሰቅሎ እየተገረፈ እየሞተ በሶስተኛ ቀን እየተነሳ አምላክነቱ አይናገርም? አምላክነቱ እኔ አምላክ ነኝ ለዚህ ነው የመጣሁት አይልም? በቃ ከዛ ደግሞ ቃላትን እየገጣጠመ አምላክ እናድርገው። አሁን ቀጥይ እኔ ብሎ ያልተናገረው እንዳይገሉት ነው የሚሉም አሉ። ምን ትላለህ? እኔ አምላክ ነኝ ብሎ ያልተናገረው እንዳይገሉት አምላክ ነው እንዳይገደል ፈርቶ አምላክነቱን ያልተናገረው አምላክ ነው ራሱ አምላክ ነኝ ካልኩ ይገሉኛል ብሎ ፈርቶ አምላክነቱን አልተናገረም። ሰዎች የፈጠሩ ሰዎች እንዳይገሉት አምላክ ነኝ አላላቸውም፣ ደበቃቸው አምላክ መሆኑ። ልክ አንድ ሌባ የሆነ ቤት ውስጥ ገብቶ ወይ የሆነ ሱቅ ውስጥ ገብቶ ሌባ ነኝ አይልም፣ ይያያዛል፣ ችግር ይደርስበታል። እንደዛ ማለት እኮ ነው። ምን አይነት ቀልድ ነው እኮ ዮሐንስ 10:30 ያሉን እኮ ይጠቅሱልሃል። እኔ አምላክ ነኝ ስላለ ነው ሊገሉት የፈለጉት አይደል እንደሚሉት እኮ ጭራሽ አስበዋል። አይሁዶች ኢየሱስ አምላክ መሆኑን ነግሯቸው አምላክ መሆኑን አምነው ሊገሉት አስበዋል። እንደዛ ነው እኮ የሚሉት። እዛ ፓርት አይተህ ከሆነ እኔን አብ አንድ ነን ሲል ድንጋይ አንስተው ነበረ። ከዛ ክርስቲያኖችን ማስረጃ በሚያወጡት እኔ አምላክ ነኝ ብሎ ስላለ አምላክ ነው ስላወቀ ነው ሊገሉት የፈለጉት ምናምን ይሉሃል። እኔ በጣም ነው የሚገርመው። ሲጀመር አይሁዳውያን ኢየሱስ ክርስቶስ አምላክ ነው በአምላክነትም አልጠረጠሩትም። ራሱ አይሁዳውያን የጠረጠሩት ምንድነው? የሐሰተኛው ነብይ ነው ብለው ነው እንጂ አምላክ ነው ብለው አልጠረጠሩትም። አምላክ ነው ብለው የመጡት በኋላ የመጡ ክርስቲያንን የሚሉ ሰዎች እንጂ አይሁዳውያን ኢየሱስ ክርስቶስ አምላክ ነው አምላክ ነኝ ስላለ አምላክ እንዳይሆን አምላክ ሊሆን ይችላል የሚል ሐሳብ እነሱ ውስጥ አልነበረም። ውሸት ነው፣ ውሸት ነው። እንዴት ነው አንተ አስተማሪ የምትሆነው? እንዴት ነው ነብይ የምትሆነው? አንተ በእንትን ተወልደ ቃሉ መጥራት በጣም ይደብራል ብለው ነው የሚያምኑት እንጂ አምላክነቱ አይሁዳውያን ጠርጥረው አያውቁም። እንደዛም ብለው እንትን ብለው አያውቁም። አይሁዳውያን አይሉትም ራሱ አሁንም ድረስ ይስቅብሃል። አይሁዳውያን ኢየሱስ ክርስቶስ አምላክ ነው ብለህ ብትላቸው ይስቅብሃል። አይሁድ ሞኝና እንደ ይላል የልጃችን ልጅ ነው አምላክ እያልክ ያለው አምልከን ችግር የለውም ይላል። አይሁዳውን ብትጠይቀው ጣዖት አምላክ ሰው አምላክ ይኮነ አንድ እስራኤላዊ እኮ ነው የምታመልከው ነው የሚለው እኮ አንድ አይሁድ እንደዛ ብለህ ከነገርከው። ድሮም እንደዛ ነው። ሐሰተኛ ነብይ ነው ብለው ነው እንጂ እንዴት ነብይ ነኝ ይላል? እንዴት በፈጣሪ የተመረጥኩ ሰው ነኝ ይላል? እሱ እነሱ እንደሚያምኑት ድቃላ ነው ብለው ነው የሚያምኑት። ድቃላ ሆኖ እንዴት እንደዚህ ይላል ነው እንጂ አምላክ ስለሆነ ለኃጢአት ስርየት ስለመጣ በስጋ ስለተገለጠ ክርስቲያን ነን የሚሉ መሀይማን ናቸው። ከዛ በኋላ ተነስተው ይሄ ታሪክን የጻፉት ሰዎች በራሳቸው ፍላጎት ማለት ነው። ውሸት ነው። አይሁዳውያን ተአምሩ ከበዳቸው እንጂ የኢየሱስ ክርስቶስ ማንነት በሰውነት ነው የሚቀበሉት። እዚህ ጋር ደግሞ ቃል ነበረ፣ ከዛ በፊት እንደዚህ ነበረ፣ እግዚአብሔር ዘንድ ነበረ፣ እግዚአብሔር እኮ ሰማይና ምንድነው እንፍጠር ሲል ሐሳብ ሲያቀርብለት ነበረ። ይሄ ተረትና ትርክት ነው። ከአብርሃም በፊት ነበርኩ ሲል ነበረ። አብርሃም የሰው መጀመሪያ አይደለም። ውሸት ነው። ራሱ ዝም ብላይ እንዴት ነው አምልኮ የሚፈጸመው? ሰው ምንድነው? አፈጣጠር እንዴት ነው? ተፈጥሮ ምንድነው የሚባለውን ጥያቄ ማንሳት ራሱ ወንጀል ነው በክርስትና። መከራችን በላን እኮ ኢየሱስ በእውቅና አምላክ እናድርገው እየተባለ ፊርማ እየተሰባሰበ አይደለም። በቃ እስራኤላዊ ሰው ነው፣ ምንም አያውቅም። እኔ በምድር አሁን አለሁ የለሁም አያውቅም። ኢየሱስ ምንም አያውቅም። ይሄ ነው። ደካማ ሰው ነው፣ የተወለደ ሰው ነው። ከማህፀን ክንዋኔ በኋላ ከ9 ወር በኋላ የተወለደ ሰው ነው። መጽሐፍ ቅዱስ እንደዛ ነው ብሎ የሚያወራው። በነገራችን ላይ አሁን መጥተህ ጎረምሳ ካልክ ሰው ይቆጣል እኮ ይላል እኮ መጽሐፍ ቅዱስ።
ልጅ ነበረ፣ ወጣት ነበረ፣ የምናምን እድሜ ነበረ፣ በቁመት አደገ፣ በመንፈስም ጠነከረ ነው እያለ አይደል የሚያወራው መጽሐፍ ቅዱስ? ልትክደው ነው? እና አውሩ በጣም ነው የሚገርመው። ቅርብ ነገር ለነኚህ ከ12 ሐዋርያት ውጭ ላሉት እኮ በምሳሌ ነበር የሚያስተምራቸው ማለት ነው። ሌላ ቦታ ላይ እነሱን እንደውም ዮሐንስ ወንጌል ምዕራፍ 10 ላይ እናንተ ከበጎቼ ስላልሆናችሁ አታምኑም ይላችኋል። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። እነኚህ በጎች የተባሉት 12 ሐዋርያት ኢየሱስን የሚከተሉት እንትኖች ኢየሱስን እንደሚያውቁት እንደሚያምኑት፣ እነሱ ግን እንደማይከተሉት ነው እየተናገረ። አይግባቡም ነበር ከነኚህ ከአይሁዶቹ ጋር ማለት ነው። እንትን ላይ የሉቃስ ወንጌል ምዕራፍ 8 ቁጥር 10 ላይ እርሱም እንዲህ አለ፣ ለእናንተ አለ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷችኋል አላቸው 12 ሐዋርያት ማለት ነው። ሌሎች ግን አለ እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው አላቸው። ይሄ ነገር ፌር ነው ባቢ? ለሌሎቹ በምሳሌ ግን ለነኚህ ለ12ቱ የእግዚአብሔር መንግስት ምስጢር ግን ተገልጦላችኋል፣ እኔ እንዲገባቸው ተደርጓል። ሌሎቹ እንዳይገባቸው ከተደረገ እነኛ አይሁዶችስ ምንድነው ጥፋታቸው? ለምን እኔ ትጠይቀኛለሽ? እኔ ራሴን የቻልኩ ሰው ነኝ፣ የራሴ መንገድ ያለኝ ሰው ነኝ። ምናልባት ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ ሰዎች ካሉ ገብተው ማስረዳት ይችላሉ እንጂ እኔና ዱከም በኢየሱስ ክርስቶስ እኔና ዱከም ራሱ አንገናኝም። እኔና ዱከም ትንሽ ነው። ለዛ እኮ ነው በግልጽ አያስተምራቸውም ነበር። እንደሚነግረን ከሆነ እኮ ዘሬ በግልጽ አያስተምራቸውም። እሱ አሁን እኔን አባንድ ነን ብሎ ሲል እነሱ አሁን የተረዱበት መንገድ በሌላ ነው። እንደገና እነሱ ለማስረዳት ሲጣጣር ነው የምታገኙ። ጥቅስ አምጥቶ ምናምን እንዴ ራሱ ድንጋይ ያነሱት እኮ ለምን እንደሆነ እንኳን ራሱ አያውቅም። ኢየሱስ ምን አለ? ከአባቴ ብዙ መልካም ስራ አሳያችሁ፣ ከነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላችሁ። አያውቅም። ከዛ ደግሞ አይሁድ ምናምን ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብሎ መለሱለት። ኢየሱስም እንዲህ ብሎ መለሰላቸው። ያኔ በትክክል እነሱ እንዲረዱ ስላልተደረገ ከላይ ጀምሮ እኮ በሚናገረው ነገር እኮ ይገባቸው ነበር፣ ግን እንዳይገባቸው ስለተደረገ ነው ይሄ ሁሉ አንተን ማለት ነው። ኢየሱስ ምን አለ? እኔ አማልክት ናችሁ አልሁ ተብሎ በህጋችሁ የተጻፈ አይደለምን? ወጣይቃችሁ ሲጀመር በህጋችሁ የተባለው እነኚህ ዘፍጥረት ራሱ እዚህ ላይ ኢየሱስ ዋሽቷል። በነገራችን ላይ እዚህ ላይ ራሱ አንድ ትልቅ ጥያቄ ይፈጥራል። መዝሙረ ዳዊት ላይ ነው ያለ ይሄ ጥቅስ ማለት ነው። ራሱን ለማዳን ብሎ ነው እዛ ሄዶ የጠቀሰው ወይስ ተዋሽቶበት ነው በሚለው ይሄ ራሱ አንድ ጥያቄ ነው። ምክንያቱም ህግ የተባለው የሙሴ ህግ ከሆነ እዛ ህግ ውስጥ ይሄ ጥቅስ የለም። እዛ ላይ መጽሐፍ ሻራቻ ምናን እዛ የእግዚአብሔር ቃል የመጣላችሁ አማልክት ካላቸው እኔ እግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ተሳደባላችሁ ታላችሁን አለ። እንደዚህ ሳይግባቡ ነው የሚለያዩት። በነገራችን ላይ እስከ መጨረሻው ሲነበብ ሳይግባቡ ጠፋ ነው የተሰወረ ነው የሚለው። ለምንድነው ሲባል እነሱ እንዲገባቸው አይደለም፣ አይገባቸውም እሱ የሚያስተምራቸው። ሌሎቹ ግን ይገባቸዋል። ምክንያቱም የኢየሱስ በግ ስለሆኑ ተከታዮች ስለሆኑ ማለት ነው። እና ይሄ ፌር ነው ወይ የሚመልስ ለክርስቲያን ካለ አይገባ። ክርስቲያኖች ካላችሁ ከታች ገብታችሁ እንትን ማድረግ ትችላላችሁ። በነገራችን ላይ መፍራት የለባችሁ፣ መብት አላችሁ። የተከበረ በጣም እንትን ያለ መብት አላችሁ። ችግር የለውም። ገብታችሁ ማንም ሰው ሳይነካችሁ ኢየሱስ ክርስቶስ አምላክነት የፈለጋችሁትን እንትን የማድረግ ሙሉ መብት ነው ያላችሁ። ስለዚህ ግቡ፣ መፍራት የለባችሁም። ያስፈራሯችኋል። በነገራችን ላይ እዛ ቤት ከገባችሁ በጣም እንትን ነው፣ በጣም ከባድ ነው እየተባሉ ነው። ያሲው ጳውሎስ ገላትያ ላይ ምን እንደሚል ታውቃለህ? አደገኛ ንግግር ይናገራል ገላትያ ላይ ይላል መሰለህ። መላእክት ያሏችሁን ራሱ አትቀበሉ። ቀጥል ይቅርታ። ገላትያ ላይ መላእክት ያሏችሁን ራሱ አትቀበሉ ነው የሚለው። መላእክት ያሏችሁ ተቀበሉ ነው የሚለው። ራሱ ከየት እንደሚያመጣው ባይታወቅም ማለት ነው። ጳውሎስ ነው እንደዛ የሚለው። ለራሱ የሰይጣን መልእክተኛ አድርጎ ነው መላእክት ያሏችሁ እንዳትቀበሉ የሚለው።
እነዚህን ራሱ ዝርዝሮች ብነግርህ ትገረማለህ። እስኪ እርሱ ለእስራኤል ያዳላል ራሱ። እስኪ እነዚህን ባህሪዎች ወይም እነዚህን ድርጊቶች በማን ላይ ነው የሚታዩት? አሁን ላይ ማህበረሰቡ ላይ ማለት ነው። ላንብብና ከዛ የሚቀጥለውን አነባለሁ። ለራሱ የሰይጣን መልእክተኛ ቁጭ አድርጎ መላእክት ያሏችሁ እንዳትሰሙ ብለዋል ጭራሽ ጳውሎስ። ያለ መሰለህ መንፈሳዊና ስጋዊ ህይወት እያለ ይተርካል። ነገር ግን እላለሁ ገላትያ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ የስጋን ምኞት ከቶ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ ዳራት፣ ጣዖትን ማምለክ፣ ሟርት፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። ቅድም ምን እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ብሎ ይላል። እነዚህ ከላይ የተዘረዘሩ ዝርዝሮችን ማለት ነው። እንዴት ነው የትኛው ማህበረሰብ ነው በአብዛኛው በእነዚህ ነገሮች የተጠመደ? እነዚህ ነገሮች ካደረጋችሁ የእግዚአብሔር መንግስትን እንዳታስቡ። እነዚህን ነገሮች በማድረግ የተጠመዳችሁ ማህበረሰብ ላይ የተዘረዘሩትን ማለት ነው የእግዚአብሔር መንግስት አይወርሱም እያለ እየተናገረ ነው አስረግጦ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ህግ የለም። የክርስቶስ ኢየሱስ የሚሆኑት ስጋን ከክፉ እና ከምኞቱ ጋር ያሉት ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተናነስን እየተቀናናን በከንቱ አንመካ ይላል። እንግዲህ ላይ የዘረዘርኳቸውን እንዴት ነው የሚታዩት? መቶ ባለቤቶች መጥተው እናደርጋለን። ወደ ቅድሙ ልህና ጋርን ራሱ እኮ እንዴት እያቃለለ እንደሚጽፍ አታውቃለህ? ጋርን ዘንድ ይላል። ገላትያ ምዕራፍ 4 ላይ ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያችሁ አማልክት ለማይሆኑ ባሪያዎች ሆናችሁ ገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሱ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚህ ልትገዙ ትወዳላችሁን? እንናወርን ዘመንንም ዓመትንም በጥንቃቄ ትጠብቃላችሁ። ምናልባት በከንቱ ለእናንተ ደክሜያለሁ ብዬ ወንድሞቼ ሆይ እኔ ደግሞ እንደናንተ ሆኛለሁ፣ እንደ እኔ ሁኑ ብዬ እለምናችኋለሁ። አንዳችም አልበደላችሁኝም። መጀመሪያ ወንጌልን በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። ጋይም ፈተና የሆነባችሁን ነገር እናቃችሁትና ተጽፋችሁትን፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ አይናችሁ በሰጣችሁኝ ብዬ መሰክርላችኋለሁ። እንኪያስ እውነቱን ስለነገርኳችሁ ጫላት ሆንኩባችሁን?
ጨረስ? ቀጥል እስከዚህ። ኧረ ምን ቀጥላለሁ? አይ ጸጥ ሲል ነው። በነገራችን ላይ ጳውሎስ በጣም አሁን ለምሳሌ ህግ ተሽራለች ምናምን ብሎ ተናግሮ ራሱ ህግን ሲፈጽም ምናምን ታያላችሁ። ኢየሱስ ከህግ እንዴት ከምትሻር ሰማይና ምድር ቢያልፍ ይቀላል ብሎ እሱ ግን ህግ ምንም ፍጹም አላደረገንምና ስለዚህ ተሽሯል ምናምን ይለናልና ከኢየሱስ ጋር በጨረሻ አይግባቡም እኮ ሰማይ ምድር ቢያልፍ ይቀላል ብሎ የተናገረው እሱ ግን ምንም ከንቱ ነው እያለ ይናገራል ያንን ህግ ማለት ነው። እና ጳውሎስ በጣም አደገኛ ሰው ነው። ጭራሽ ሐዋርያት ብሎ ነው የሚጠሩት። ሐዋርያ ለየትኛው እንትን እንደተላከ ባላቅም የሱ ሐዋርያ ሲጀመር 12 የመረጣቸው ኢየሱስ ራሱ 12 ነገር ስለሆኑ ነው። እሱ ግን ለየትኛው 13ኛ ነገር የለም ለየትኛው ነገር እንደተመረጠ አናውቅም። እና ክርስቲያኖች ግን አሜን ብለው ተቀብለውታል። ኢየሱስን ተቃርኖ የሚያስተምርና አካል ሐዋርያ ብለው ተቀብለውታል እና በጣም ይገርማል። ያው ሁሉም ነገር በእውቅና ስለሆነ የአምላክን አምላክነት እንኳን በእውቅና እየተሰጠው ሐዋርያነት ቀላል ነው ብዬ ነው የማምነው እኔ። ሐዋርያ ስራ ላይ ራሱ እኮ ራሱ ጳውሎስ በጻፈው ደብዳቤ ላይ ራሱ የሆኑ 2 ሰዎች ተመርጠው ነበር። 2 ሰዎች ተገኝተው እነኚህ የቀሩት ሐዋርያቶች ማለት ነው እነኚህ በይሁዳ ፋንታ አንድ ሰው ሊመርጡ ፈለጉና 2 ሆኑባቸው። ከዛ እነኛ 2ቱን ማስገባት ስላልቻሉ ምን አደረጉ ይላል ዕጣ ተጣጥለው ማቲያስ ማነው የሚባለው ነው በይሁዳ ፋንታ የገባው ማለት ነው። ምክንያቱም ከ12 በላይ የሚጨመር ቢሆን ኖሮ ሲጀመር ዕጣ ራሱ አያስፈልግም እነኛ ይገቡ ነበር 2ቱም ይገቡ ነበር። እና ጳውሎስ ደግሞ እኔ ከየት መጥቶ እንደገባን ያላቅም ለየትኛው ነገር እንደተላከ አላቅም። ከማ 12 ነገድ ነበሩ እነሱ ነው 12 ሐዋርያ የተመረጠው። ሬነር እንዴት አደራችሁ? እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንዴት ናችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደ ፕሮፋይልህ ምንድነው? እኔ አልነቃውም ራሱ ድምጽህ ይቆራረጣል። ምን አልሽ? ተኝቼ ነው ያለሁት። በተግባር እያሳየ ነው የሚመስለውና አፈን እያወራን ነው የሚመስለው። እንዴ የኔ ፕሮፋይል እንደዛ ነው? አው እንጂ አው ትንሽ የመታፈን እንትን አለው። አው ካፍንጫህ በተይ እንትን ጥርዝ ነው ለዛ ነው። ዶንት ኖ እንግዲህ አሞኝ ነው ለዛም ይሆናል። ቀጥል እስቲ ዱከምን ጨመቁትና ወይ እንቀልለት ወይ ዳቶ አይቀጥል ወደ ክርስትና አክስት ተጨመቀ እኮ ምንም የቀረ ነገር እኮ የለውም። ዱከም እኮ ህይወት የለውም። ባቢ አንተ ቆይ ካክስቴ ምን ፈለክ? አክስቴ ነው ያልኩህ እና ጨመቁት ይውጣለት ትላለህ። ሄደ አክስቴ ትልቅ ሰው ናት። አሁን ካክስቴ ምን ፈልገህ ነው? አክስቴ ነው ያልኩት። አክስቴ ምን ፈለኩ አልኩህ እኮ። ካክስቴ ምን ፈልገህ ነው? አክስቴ አልከኝ እና ጨመቁት ትላለህ እንዴ? ሄድ አዎ ኢየሱስ አልሞተም በደም ይላል። ኢየሱስ አልሞተም ደም ነው የሚሞተው። ተው ዛሬ መርዶ ተነገረኝ እኮ እንዴ? ዛሬ መርዶ ተነገረኝ እኮ ኢየሱስ አልሞተም። 3 ቀን እንቅልፍ ነው የተኛው። ጧ ያለ እንቅልፍ ነው የተኛው እንጂ 3 ቀን ሞት አይባልም አለኝ ባቢ። መስቀል ላይ ግን የሰጡት ምን እንደሆነ ታውቃለህ? ዶክተር ጠጅ ነው የሰጡት ታውቃለህ አይደል? ኦሮሞ ነው እንዴ ኢየሱስ? አይ ጠጅ ነው የሰጡት መስቀል ላይ ይላል እኮ። በጣም የሆነ የጎመጀ ነው ይባላል። የኛ ሀገር ሰው ነው ጠጅ የሚወደው። ማደንዘዣ ከኦፕሬሽን በፊት ማደንዘዣ የምትወጋው አለ አይደለ? ያ ቡና ማደንዘዣ ነው እኮ
የኛ ሀገር ሰው ነው ጠጅ የሚወድ ወዳጅ ነው። ከሰርጀሪ በፊት ያለው ማደንዘዣ ነው። ከሰርጀሪ በፊት የሚወሰድ አለ አይደለ? ዱከም ሚውት አርግ ዘመዴ ጋሼ ማለት ምን ማለት ነው? አሁን ኧረ ሚውት አርግ በለው። ይቅርታ እኔ ነው። አይ አይደለም እንትናን ነው ሐሰንን ነው። ስለዚህ የኛ ሀገር ሰው ነው ጠጅ የሚወደው። ጠጅ አንደኛ ኢየሱስ የጠጣው መራር ነገር ነው እንጂ ጠጅ አይደለም። አንተ ጠጅ የሚጥም ነገር እኮ ይጣፍጣል። ጠጅ ነው ይላል። ጠጅ ነው ይላል። እግዚአብሔር ነው። እንትን ከሜሮን ጋር እንድትቀጥሉ ይቅርታ። እኔ የሰውን ፎቶ መለጠፍ አልወድም፣ ግን ምንም ማድረግ አልችልም። አጋጣሚ ያገኘሁትና ፎቶዋ የማሂ ፎቶ ለጥፌዋለሁ። የእሷን ለጥፈን እናወራ ምንም ችግር የለውም። የሰውን ፎቶ መለጠፍ አልወድም ግን እሺ ቀጥል ከሜሮን ጋር ዱከም። ሜሮን እንዴት ነሽ?